ዌይተርስ ስለሚል እሷ እንደ ባለቤት ስለምትታይ ነው። ያ ሁሉ ስንት ወር ነው የሰራኸው? ሬስቶራንቱ ከተከፈተ ስንት ጊዜው ነው? አሁን 16 ወር ነው ያልከኝ? አሁን የዛሬ ዓመት ፋሲካ። ከዛ ፊት 2 ወር ቆጥሮብኛል አቡ ስራ ሳልጀምር። ቶታል ስራ ከጀመርክ ወይ ከበቃ ስራ ከጀመርኩኝ ቤቱ ስራ ከጀመረ ወይንም የቤት ኪራይ መከፈል ከጀመረም በለው አንተ ተረክበ መስራት ከጀመርክ ስንት ወርቅ ነው? እኔ ተረክቤ አሁን በፍቄ ሲቀየር ነው ኖ ወይስ እኔ ስሰራበት? እኔ ቆሜ ስሰራ አሁን እኮ በሷ ስም ነው አልተቀየርም እኮ ብራንዱ ቀይሬ ሙሉ ስታፍ። አይ መጀመሪያ እኮ ሬስቶራንት ነበረ ባዶ ቤት። ስራ የጀመረው እኔ ገብቼ ነው። ቢዝነሱ በእኔ ስም ነው፣ የኔ ነው። አይዲያውም የኔ ነው። የተጀመረው ስጋ ቤት ነው። ሰራ ያለው እንደ ድሮ ሬስቶራንት ብሎ ባዶ መቀመጥ አይደለም። እኔ ስራ ከጀመርኩኝ ነው የምነግርሽ። እኔ 7 ወር 6 ወር ከምናምን አካባቢ ነበርኩኝ እዛ ቤት ውስጥ። ችግር ውስጥ ከተፈጠረ ድረስ ነበርኩኝ። ለስንት ወር እዛ ቤት በጉልበት ቆመክ ሰራክ? ድፍን 6 ወር ሰርቻለሁ። ቤቱን አስረክቤያለሁ እስካለች ድረስ። ሬስቶራንቱ ከተከፈተ ስንት ጊዜ ነው? ፍቄ ብሎ ከተከፈተ ከፍቼ ጀምረ ከ0 ጀምሮ 6 ወር ድፍን። አዎ ገባኝ። ግን ኢንቶታል እስካሁን እስከ ዛሬዋ ቀን ድረስ ፍቄ ነው የሚለው ብራንዱ። አሁኑ ፍቄ ነው የሚለው ዛሬም። እስከ ዛሬ ስንት ጊዜው ነው ከተከፈተ? አመት 16 ወር 17 ወሩ እየመጣ ነው ከተከፈተ 16 እና እዚህ ጋር ደግሞ አንድ ጌም ምን ጀመረች አሁን አቡ። ሰሞኑ በልጆቹ የከሰሱት በገና ሬስቶራንት በሚለው ነበር የከሰሱት። ሌበር ኦፊስ ምን ብለው ነበር የከሰሱት? ሲከሰሱ ካምፓኒው በገና ሬስቶራንት ነበረ። አሁን በበገና ልጆቹ ከሰዋሉ። ሌበር ሲከሱ የቤቱ ላይሰንስ በገና ሬስቶራንት ነበር የሚለው ሬስቶራንቱ። ኦኬ ብራንድ ኔሙ ፍቄ ነው። ውጪ ላይ ባነሩ ፍቄ ነው የሚለው፣ ያንተ ስም ፍቄ ነው የሚለው። አዎ ላይሰንሱ ግን በገና ሬስቶራንት መጀመሪያ በገና ሬስቶራንት ይል ነበር። አዎ ኦኬ። በዛ ሲከሱ አሁን በዚህ ይሄ ወሬ ሚዲያ ላይ ሲናፈስ ጀምራ ወደ ፍቄ ሀረር ስጋ ቀየረችው ላይሰንሱን። አዎ ፍቄ ቁርጥና ክትፎ ብላ፣ ሶሪ ፍቄ ቁርጥና ክትፎ ብላ፣ ፍቄ ቁርጥና ክትፎ ብላ የሀረር የሚለው አወጣችሁና ማለት ነው። ፍቄ ቁርጥና ክትፎ ብላ በስንት ጊዜው ነው ከዞረ? አሁን ኦልሞስት 10 ቀን 15 ቀን ቢሆን ነው። በዚህ ሳምንት በዚህ 15 ቀን ይሄ ወሬው ሚዲያ ከተጀመረ በኋላ ሲከሱ የነበረው በገና ሬስቶራንት ነበር የሚለው ላይሰንሱ። አይዲያቸው በገና ነው የሚለው የሉሉን የልጆች አይዲያቸው። ታዲያ በአይዲያቸው ይታወቃል። አሁን ባይዲማ አይ ነገሩ ነው የምነግርሽ። አይ ምናልባት አላውቅም፣ ሀሳቡን ለመግለጽ ፈልጌ ነው። ኦኬ እሺ። በገና ላይሰንሱ በገና ሬስቶራንት ነበር የሚለው። አዎ መጀመሪያ በገና ሬስቶራንት አሁን አቡ የዚህን ቤቱን ሀሳብ ሳነሳልሽ ማለት ነው። መጀመሪያ አንዴ አሁን እሷ ምን ብላ ነው የቀየረችው? ፍቄ ቁርጥና ክትፎ፣ ፍቄ ቁርጥና ክትፎ ብላ ቀየረችው። ሀረር የሚለው ነው አወጣችሁ። አቡ አንዴ ቪዲዮ ላብራውን የኔ ነሽ። እሺ አብራ። አሁን እኔ ስራ ቦታ ነው፣ አዲስ አበባ ያለው ቤት ነው። ቤት የሚለው ነው ለካው። አሁን አብራ ይታያል አቡ። አዎ አሁን ይሄ አዲስ አበባ ያለው ቤቴ ነው። ይሄ በጀርባ በኩል ነው። ይሄ ባነር አየሽው? ማስታወቂያው ያንተ የሚለው ፍቄ የኔ ይሄ ነበር። አሁን ይሄ የዱባዩ ማስታወቂያ የተሰራበት ነው። ፍቄ የሀረር ሰንጋ ቁርጥና ክትፎ ቁጥር 2 በዱባይ። እሷ የሀረር ሰንጋ የሚለውን ብቻ ነው ያወጣችው።
አሁን የአረሰንጋ የሚለውን አወጣችሁና ፍቄ ቁርጥና ክትፎ ብቻ አለችው አሁን ላይ። ለዚህ ማራገጫ ደግሞ ማስታወቂያን ቆሞ የሰሩት እና ማቲያስ እነ በረከት ቆሞ ማስታወቂያን ሰርተዋል። ትልቅ እናቶች ከኤምባሲ አምቶ በረከት ጋብዞልኛል። በጣም ብዙ ደስ የሚል ትልቅ እናቶች ያስታውቆኛል። ሙናዬ ትልቅ እናቶች ዱባይ ላይ ብዙ አይዞ ከሳሪዬ ጋር ሆነው አይዞ የሚቸገር ነገር ካለ እኛ እዚህ ሀገር ብዙ ስለሆነ የምናግዝ ነገር ካለ ንገረን አዋራን ብለው ሳሪያ ስልክ ሰጠችኝ። የመጣች ቀን ስራ የጀመር ቆ ማታ ነው ስልክ ሰጠችኝ ሳራ እና በጣም ብዙ ያስታውቆኛል። እሱ ነው ፍቄ ነው በጣም ገርሟቸው እንዴት አይነት ደፋር ነው ምናምን ብሎ ብዙ አውርቶኛል። ትልቅ እናቶች ኤምባሲ ላይ የሚሰሩ እዛ ነባር የሆኑ ትልቅ እህቶች በጣም ብዙ አስታውቆኛል። በእነማቴ የመጣ እና በዚህ አጋጣሚ ደግሞ አንድ የጤና ቡድን መጥቶ ነበረ። እኔ ስራ ልጀምር አረቀ ምናምን ሲቀሩ ቪዲዮቸው ልክልሻለሁ፣ ስልካቸውም አለኝ። እኛ ለሆነ ምንድነው ለሆነ ስልጠና መተን ነበረ እና እዛ ከቆንጽላ ከኤምባሲ ጋበዙ ሰው አለው እና ዛሬ ቡና አፍልተህ ምናምን እዚህ እንግዳ ተቀበልልን ለአንተ ማስታወቂያ ምናምን ሲሉኝ ባወሩኝ ቀን በሶስተኛ ቀን ከኢትዮጵያ ስጋ ስመጣሁኝ ትልቅ እናቶችን ከኤምባሲ ጠራው። ነበረከትንም በጣም ብዙ ጠርቼ እራት ከአዲስ አበባ ስጋ ልኬ ከዚህ ከኔ ቤት ስጋ ልኬ እራት ጋበዝኳቸው። ፎቶ ቪዲዮ አለኝ። እናመሰግና ብሎኝ በጣም ብዙ ተነጋግረን ተዋርተን ነው እነሱንም ማስታወቂያ ያሰሯቸው። የኔ ቲክቶክ ገብቶ ማየት ይቻላል፣ የእነሱንም ቲክቶክ ገብቶ ማየት ይቻላል። ከእኔ ጋር ዋጋ ተደራድረው ቲክቶክ እንደሰሩ ምናልባት ፈጣሪ ካልፈሩ በስተቀር አይዋሹኝም ብዬ ተስፋ አደርጋለሁ። እሺ የእሷን ስልክ ልክልኝ ትችላለህ? ምናልባት አሁን ፈቃደኛ ሆና ከመጣች እንድንጠይቃት እኛ ደስ ይለኛል። ታነሳለሽ ልክልሻለሁ። ላክልኝና አሁን ዋትሳፕ ላይ ኮንታክት ላድርጋት። እሺ ላክልሽ። የዱባይ ሆና ሁለቱም ይሰራ፣ ኢትዮጵያም የዱባይም ይሰራ። ሁለቱንም ላክልኝ እና አሁን አንተ ኢትዮጵያ ከገባክ ስንት ጊዜ ሆነ? ሬስቶራንቱ ከተከፈተ 16 ወር ከሆነ 6 ወር ከሰራ አመት ሆኖ ማለት ነው ኢትዮጵያ ከገባ። በጣም ያሳዝናል ይሄ ሁሉ ኪሳራ። ምን ገንዘብ ብቻ ሁሉ ነገር ህይወቱን ነው እንጂ ይበላችሁ። how much ዶላር በዶላር በድርሃም 2 ሚሊዮን ድርሃም ከሆነ በዶላር ወደ 46,000 ዶላር እንዴ! እንትን ውስጥ 6 ወር ሙሉስ እየሰራ ወደ እሷ ሲገባ የነበረው ገንዘብ አስቡት። 6 ወር ሙሉ እሱ እግሩ እስኪያብጥ እየሰራ ሰራተኞች አሰልጥኖ አምጥቶ እየሰራ በጣም ያሳዘነኝ በእውነት። ይህ ምን ያሳያል? ምንም ነገር ውል ሳትፈራረሙ 400 ምናምን ሺህ ዶላር ነው። 2 ሚሊዮን ድርሃም ስንት ነው? 6 ዶላር ያልኩት ተሳስቼ ነው። ወደ 400 ምናምን ሺህ ዶላር ነው ጋይስ ማለት 2 ሚሊዮን ድርሃም። እሺ በኢትዮጵያ 80 ሚሊዮን ስንት ነው በዶላር? የኢትዮጵያ 80 ሚሊዮን በዶላር ንገሩ። 80 ሚሊዮን ተስማምተው ሊገዛት ቁልፉን፣ ከዛ 2 ሚሊዮን ዲስካውንት አድርጋለት፣ በጣም ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን
የእሱም በጣም የዋህነት ገርሞኛል። ባይዘዊ ታማኝ ስትሆኑ ነው ሰው የምታምኑት። ታውቃላችሁ አይደል? ታማኝ ስትሆኑ እናንተ ሰው ታምናላችሁ እንጂ በዚህ ዘመን እንጃ ሰው ማመን በጣም ከባድ ነው። ያው ኢትዮጵያ ውስጥ ውል እንፈራረም ሲላት ኢትዮጵያ ውስጥ ብንፈራረም ውሉ የዱባይ ውል የኢትዮጵያ ውል ዱባይ ላይ ስለማይሰራ ዱባይ ስንሄድ ነው ውል የምንፈራረሙ። ዱባይ እንደደረሱ ውል ሳይፈራረሙ መጀመር አልነበረበትም የሱ ጥፋት። ምክንያቱም እሷ ፓርትነሪ አንተ ሙሉን ብር ምክንያቷ ምን መሰላችሁ? ሙሉን ብር ስላልሰጠሁ ፓርትነሪ ያልጨረሰልኝ ወረቀት አለ። ስለዚህ በስሙ ወዲያው መዞር አይችልም። ስንት ነው በዶላር? 400 ዶላር። 400 ዶላር። አቤት እዛ ጋ እንደዛ እንዳልል ማለት ነው። ስራ ሳልጀምር የሁለት ወር ቤት ኪራይ ከፍያለሁ። የቤት ኪራይ 13 ሺህ ብር ነው። 13,000 ድርሃም ነው የአንድ ወር። የኢትዮጵያ ብር ወደኛ ከኛ ከዚህ ነው ብር እየሄደ ያለው ወደኛ ብር ብዙ ብር ነው በወር ብርም ከፍለው። ከዛ አንጻር በቃ ከነበረው ነገር ጋር እዚህ ጋር በቤተሰብ ነው ያለቀው። ይሄ መሀል ላይ ደግሞ የሆነ እቃ ብርጭቆ አንስቶ የሚሄድ አይደለም፣ ድርጅት ነው ስጋ ቤት የተከፈተ ያለው አገር ህዝብ ዓለም የሚያውቀው ነገር ነው፣ መሰረት ያለው ነገር ነው እንጂ ተንቀሳቃሽ እቃ ቢሆን ለምን እላለሁ። መኪናው ካም ቢሆን ለምን ብዬ ቼክ ማድረግ እችላለሁ። አይደለም የሚታይ ነገር ነው። ነጋዴ ነኝ፣ ሰጥቼ ተቀብዬ የምሰራ ሰው ነኝ። ሁለት ደግሞ ትናንት ስራው ከአቅሟ በላይ ሆኖ ዘግታው ስለወጣች እየወጣች ሸጣ ይወጣች ስለሆነ ይሄ ሀሳብ ይኖራታል ብዬ አንድ ቃል አስብ አልችልም። ከአቅሟ በላይ ሆኖ እየሸጠችው ያለችው እና ቤት የነበሩት የአራት ልጆች የአመት ደሞዛቸው አይዲን ያሰራላቸው እግዚአብሔር አምላክ በሚያውቀው በር ዘግተውባቸው እንደ ባሪያ ይኖሩ የነበሩ ልጆች ማለት ነው። አስቤዛ ደግሞ አቡዘ ጨምርሽ ማለት ነው። አስቤዛ እስከ 7 ወር ሙሉ እኔም ከኔ ጋር ተጣልተን ቆሞ አስቤዛ እልክ ነበር ስራው እንዳይበላሽ ከዛሬ ነገ ነገሮች መስመር ይዛሉ በማለት አውርተን በሽምግልናም በሆነ ነገር እንፈታለን በማለት አስቤዛ ቀን በቀን ማለት ነው እስከ አስፈለገ ቀን ድረስ የለም የተባለ ነገር ከአዝመሪኖ ሳይቀር የቡና ጤና ዳም ሳይቀር ፋሲካ ውሽዬ ከ2 ሰዓት በፊት ማስታወቂያ ሰርታለች። ለዛ ሬስቶራንት እሷና በረከት ሰርተዋሉ ዛሬ። አልሰሙም እንዲህን ጉዳይ ባይዞ በረከት የዚህ አንዱ አካል ነው። የዚህ ጌም ድራማ ተጫዋች በኋላ ላይ አንዱ አካል እሱም ነው። እሱም ብር አለበት። ብር በልቶኛል። አቡ በዚህ ተቀይልኛለች። በዚህ አጋጣሚ ማነው በረከት ታውቃላችሁ? በረከት ቨርሳችን የሚባል አልቅሶብኝ እግሬ ላይ ወድቆ ብር ልኬለታለሁ በዚህ ሳምንት ጣሉ ብሎኝ ማለት ነው። አበድረኸው ነው ደረሰኛል? አበድረዋለሁ። ቴክስቱ አለኝ ስክሪንሻት ያወራንበት የላከልኝ። ኦኬ በምንድን ነው የላክለት? በባንክ ነው ያስገባህለት? የለም እኔ ዱባይ ነበርኩኝ። እዚህ ሰው ተወሰደ። እሱ ጋር ነበርኩኝ እኔ። እንዴ ግን አንተ መቼ ይቅርታ አድርግልኝና ፍቅሬ መቼ ነው የምትሰለጥነው እና በትራንስፈር ማድረግ የምትጀምረው? ካሽ ገንዘብ አንተ ነጋዴ አይደለ እንዴ? ካሽ ገንዘብ ለሰው እንዴ በእጅ ትሰጣለህ? ለእሷ 2 ሚሊዮን የመኪናውን 7 ሚሊዮን እንዲህ በዚህ በሰለጠነ ዘመን ነጋዴ በካሽ ገንዘብ እኔ ነጋዴ ሳሉን ለማንም በካሽ ገንዘብ አልሰጥም። ለማንም እቤት ለምትረዳኝ ረዳቴ በባንኳ ነው ማስገባላት። አት ኤንድ ኦፍ ደደይ በሆነ ነገር ተጋጭተን ከቤቴ ብትወጣ ደሞዝ አልከፈለችኝም እንዳትል በባንክ አካውንቷ ነው እያስገባው ደረሰኝ የማስቀምጠው። ይኸው ላይ ቡን ትሰማለች። ቤቴ ለምትረዳኝ እህቴ ምን መሰለሽ፣ ይሄ ካለ በስልጠን ጋር እኮ አይደለም ነው በደንብ ነው። እንዴት ነው ሰው ማመን አለ? በዚህ ዘመን ሰው ማመን አለመሰልጠን ነው። ምክንያቱም ካሽ የሚባል ነገር ከሰዎች ጋር ልትነካካ አይገባም። ገንዘብ ሰው ብድር ጠየቀቅ አካውንት ላክልኝ ትላለህ፣ በአካውንት ታስገባለታለህ። ይኸው እናት አካውንት ላከልኝ፣ ስክሪንሻቱ ልክልሻለሁ። አካውንት ልኮልኝ ከዛማ ሊሚት ያዘኝ ማለት ነው። መላክ አልቻልኩም። ትራንስፈር ማድረግ የምችለው እኔ ነኝ። እዛም ዱባይ ሆኜ ትራንስፈር እጠቀማለሁ ስልኬ ኢንተርናሽናል አድርጌው ማለት ነው። ከዛ አለቀሰብኝ። የቆጡን የምድር አውርዶ ሲያወርድብኝ ሲያለቅስብኝ ወንድሜ ጋር ደወልኩና መቶ ተወሰደ። እግዚአብሔር ምስክሬ ነው። ስክሪንሻቱ አለኝ። አካውንት ልኮልኛል ከነ ብሩ ጽፎልኝ ማለት ነው። ያኔ ድራማ 40 ብር ነበረ። አዎ ግን ከዚህ በኋላ ግን በካሽ አሁንም ልትጠቀም ታስባለህ? ከሰው ጋር አንድ ብር የለኝም ካሽ ብር አሁን ላይ ኢትዮጵያም ላይ የለም። ቢኖርክ ራሱ ካሹን ወደ አካውንት ዲፖዚት አድርገውና ትራንስፈር ነው የምታደርገው። ምንም አይነት ክፍያ መፈጸም ያለብህ በባንክ ነው። አሁን ልጄን አላምናትም። አይደለም ሰው አሁን ልጄን አላምንም።
አሁን ላይ ልጄን አላምናትም። እሺ ቮይስ ላርግላት፣ ዋትሳፕ አላት። ቮይስ ላርግላትና ቮይስ ካልመለሰች ዳይሬክት እደውላለሁ። በዚህ ሰዓት እሷ ኢትዮጵያ ናት ወይስ ኢማራት? ዳይሬክት ኢትዮጵያ ነው መደወል ያለብኝ ወይስ ኢማራት? የቅን ልቦችን ሁለቱም ይሰራል። አዎ የቅን ልቦችን እጠራዋለሁ፣ ግን እሱ በህግ ኦልሬዲ ይዤዋለሁ ብሏል እኮ። አሁን እኮ ስሙን እያጠፉ ፍቄ የሀረር ሰንጋ ከብቱ የበሰበሰ ከብት የሞተ ከብት ነው የሚያርደው እያሉ የብራንዱን ስም እያጠለሹበት ስለሆነ የብራንዱን ስም ለማጥራት እንጂ ጉዳዩ በህግ ተይዟል። ቅን ልቦችን እንድጠራው ትፈልጋለህ? እኔ ችግር የለብኝም። ምንድን ናቸው? በህግ ኦልሬዲ ይዛችሁታል። ቅን ልቦች ተቋም ነው በህግ መያዝ ከፈለግ፣ ግን አንተ ኦልሬዲ በህግ ተይዟል ብለኸኛል። የህግ ባለሙያ እርዳታ ምናምን ትፈልጋለህ ከሆነ በውስጥ አወራቸዋለሁ መጀመሪያ ሀሳቡን። ካልሆነ እዚህ ጋር ያለው ከጥበቃ ጋር ያለኝ ግንኙነት ሰላማዊ ስለሆነ ሽፍትን ማድረግ እችላለሁ። ኦኬ ደስ እንዳለ። ምንም አይነት ግን የህግ ባለሙያ እርዳታ ከፈለግ ቅን ልቦችን መጥራት ትችላለህ። እሺ አሁን እኔ እሷ ያለችው ዱባይ ነው ቀጥታ ምደውለው ወይንስ ኢትዮጵያ? አሁን ዱባይ አለች። ዱባይ ነው ያለችው። ስለዚህ ዱባይ አሁን ዋትሳፕ ላይ ቮይስ አደርግላትና አንድ ራይት ብቻ ከሆነ ኦንላይን የለችም ማለት ነው። ስለዚህ ዳይሬክት እደውልላታለሁ። ጋይስ ውሽዬን ጥሯት። እሺ እኔ ዋትሳፕ ቮይስ ላድርግላት። ውሽዬ ነይ አንዴ ማሬ፣ ቮይስ አድርጌላታለሁ። እናንተም ሼር አድርጉላት። ታሜ ምን የአካል ጉዳዩ ታሜ የምትሉት ለምንድን ነው ታሜ እያላችሁ ያላችሁት? አልገባኝ። ኢማራት ላይ እኮ ምንም መደረግ አይችልም። አሁን እሱ ጉዳዩን በህግ የያዘው እኮ ኢትዮጵያ ነው። ኢማራትማ ላይሰንሱ በስሟ ነው። ምን ታደርጋላችሁ? በእሷ ስም የሆነ እሱ እኮ ዌይተር ነበር፣ ላይሰንሱ ዌይተር ነበር የሚለው አይዲ ነው ዌይተር ማሚ ሀቡ ሶሪ አይዲው ዌይተር ነበር። ስለዚህ ህግ የሚያውቀው ህግ ፊት ህግ የሚያውቀው የኢማራት ህግ የሚያውቀው ፍቄ ዌይተር እንደሆነ ነው። እሷ ባለቤት እንደሆነች ነው የኢማራት ህግ የሚያውቀው። በህግ ጉዳዩ በህግ መያዝ የሚችለው ኢትዮጵያ ውስጥ ነው። ለምን መጀመሪያም የተነጋገሩት ኢትዮጵያ ውስጥ ነው። በስሙ ሳይዞርለት በአመኔታ ስላመናት ነው ሲሰራ የነበረው። ኢማራት ላይ ምንም መደረግ አይችልም። ኢማራት ላይ ጭራሽ እሱን ሬስቶራንቱ ቢሄድ እዛ ሬስቶራንት ቢሄድ እሷ ታስይዘዋለች ጭራሽ። ለምን እሷ ናት ባለቤት። እዛ ጋር እሱን አይዲው ላይ ዌይተር ብላ አስተናጋጅ ብላ ነበር። ባለቤት ሆኖ ታያቸው። ይህን ሁሉ ብር ከፍሎ ባለቤት ሆኖ አስተናጋጅ የሚል አይዲ ነበር ያወጣችለት። የግፍ ግፍ ምን በላ። አይ ቴንክ ዩ ቀረበኝ።
እንዴ በረከት የሚባለውን ልጅ አወቅኩት ጋይስ። ከዚህ በፊት ሊሆነች ልጅ እርዳታ ብር ሰብስበው ምናምን ነገር ኢትዮጵያ ልከዋት ብሩን ያልሰጧት ልጅ ነው። እንደ ሴት የሚያወራ እሱ ነው በረከት ጋይስ። አወቅኩት። አቡ ማቲን አታውቂውም? ማነው? ማቲ ዋንላፍ የሚለው ልጅ ማቲን አውቀዋለሁ። አዎ ማቲ አሁን ማስታወቂያ ሰርቶልኛል። ማስታወቂያ ሲሰራ ከአንተ ጋር ነው የተነጋገረው? ከኔ ጋር ንግግሩ በጣም ብዙ በተደጋጋሚ ማቲ ያውቃል ማለት ነው። በደንብ ያውቃል። እሺ ማቲን ሼር አድርጉለት እንዲመጣ እንዴት ትፈልጋለህ? ደስ ይለኛል። በኢትዮጵያው ዋትሳፕ ቮይስ አደረኩላትኝ። እስቲ በእንትኑ ደግሞ በኢማራቱ ዳይሬክተር ደውልላት ካነሳች ፎቶ አለክ? ፎቶ አንተ ልክልኛለክ? ፍቄ ፎቶ አለኝ ላክልኝ። ላውጣ አንተ ፈቃደኛ ካልሆንክ ላወጣው አይደለም፣ ጀስት ለማየት ላያት ስለፈለኩ። አረ ለምን ቲክቶክ ላይ ሰማይ አይለጠፍም? ምን ይገርመኛል እህቴ። እዚህ ከደረሰማ ወደ ኋላ ብሎ ምንም ታሪክ የለም። ልላክልሽ በውስጥ? አዎ ላክልኝ ዋትሳፕ። አጋጣሚ የዛሬ 8 ወር አካባቢ ጥቅምት ወር ላይ ሚሊኒየም አዳራሽ ኮንሰርት ነበረ። ስጋ አቅርቤ እዚህ ነበር ይችላል ታግዜ መጣ ነው። እዛን አጋጣሚ ፎቶ የተነሳ ነው። እዛ መጣ እዛ ሚሊኒየም አዳራሽ እና ጽሁፉት ቦታ እንድታስታውሰው ብዬ ነው። እየሰማች እንደሆነ እርግጠኛ ስለሆንኩኝ ነው። መታ ስራ አግዛኛለች እኮ። ጠይቃትና መታ ልትነጋገር ፈቃደኛ ካልሆነች ፎቶ አለጥፌ ቪዲዮ ሰርቼ እጠራታለሁ። ላይፉን ካልደረሳት ዋትሳፕንም ካላየች ቪዲዮ ስሰራ ትመጣለች፣ ይደርሳታል። ቪዲዮን ሼር ያደርጉላታል። ቁጭ ብላ እንደምትሰማው እርግጠኛ የምናገርሽ 100% በእርግጠኝነት። ምናልባት ላይፉን ካልሰማች በቪዲዮ ሲሆን ይደርሳታል። ሼር ያደርጉላት እና ያዩ ሰዎች ቪዲዮ ሲደርሳት በውስጥ ላክልሻ በዋትሳፕ። ቀጥታ ትደውይ፣ ስልክሽን ተበትኗለች። ተበትኗ እኔ ስልክ ተዘግቶ የሚቀመጥ ነው። ዳይሬክት ስልኬ አልጠቀምበትም። ኤክስፓየርድ ሲያደርግ እጥለዋለሁ። ስለዚህ ምንም ችግር የለውም ብትበትነው። የሚጣል ሴም ካርድ ነው። ለ25 ሪያል ሴም ካርድ ደግሞ ደውላታለሁ ቀጥታ ዋትሳፕ ላይ 2 ራይት ሆኗል። ካልመለሰች ንጹህ ሰው ከሆነች እኮ መታ ትነጋገራለች። እሱ እየዋሸ ከሆነ መታ ውሸቱን ነው ብላ እንዲህ ታስረዳለች እኮ። ሌባ ብቻ ከሆነ ነው የሚጠፋው እንጂ ትክክለኛ ሰው መታ ያስረዳል። ስለዚህ 18 ሚሊዮን በአባቷ አካውንት ያስገባበት ደረሰኝ አለው። ኢትዮጵያ ውስጥ ደግሞ 65 በሬ ወደ ዱባይ የጫነበት ማስረጃ አለው። ስለዚህ አይ እሱ ዋሽቷል ካለች መታ ይህን ብላ ማስረዳት። ከዛ እኛ ሁለቱንም ወገን ሰምተን ማን ጋር ሀቅ አለ እንዳለን እንሰማለን። ግን የትን ቤት ስትጠራ ካልመጣች፣ በሚዲያ ላይ በፍጹም ወጥታ ካልተናገረች፣ ከተደበቀች ሌባ ብቻ ነው የሚደበቀው።
ሀቅ ያለው ሰው መጥቶ ይናገራል። አሁንም እየፈረድንባት አይደለም። እኔም ዋትሳፕ ላይ በጣም በተለቀቀ እና ሀቅ ካላት መታ እንድትናገር እና ከእሷም ለመስማት ፈቃደኛ እንደሆነን እና እየጠበቅናት እንደሆነ ነው የነገርኳት። ጋይስ ሼር አድርጉላት። ውሽዬ ላይቭ ላይ ካለች ጻፉላት በኮመንት እንዳላችሁት ማስታወቂያ ትናንትና ከሰራች እና ስለዚህ ጉዳይ ሰምተሻል አልሰማሽም የሚለውን እንድንጠይቃት። አቡ ልኬልሻለሁ። አሁን ስሟ ሰላም ዲኮር ብላ ነው የምጠቀመውና ሰላም ዲኮር የአባቷ ስም ከናያቷ ሰላማዊት አድማሱ ቢሻው ቢሻው መጠቂያውም አይዲያ መላክ እችላለሁ። ላክልኝ ለማረጋገጥ። ቪዲዮ ሲሰራ ስሟን እርግጠኛ መሆን አለብኝ ለእሷ እንዲደርስ። አሁኑኑ ቪዲዮ ሰራለሁ እንድትመጣ በቪዲዮ ጥሪ ያቀርብላታለሁ። ፎቶ አለጥፌ ማለት ነው። አሁኑኑ በዚህኛው ስልክ የራሱ ይሄ አካውንት እዚህኛው ስልኬ ላይ ሳይኒን ስለሆነ እዚሁ ጋር ቁጭ ብዬ ቪዲዮ ሰራለሁ። ምናልባት ዋትሳፕሽን ካላየሽ ወር ዳይሬክት ኮል ስልክሽ ላይ ከሌለ ይህ ቪዲዮ ሲደርስሽ እባክሽ ነይና እንነጋገር። ዳይሬክት ልሞክርላት መጀመሪያ። ሰላማዊት አድማሱ ቢሻው ጉዳዩን በህግ ኢትዮጵያ ውስጥ ጉዳዩን በህግ ከያዝከው ጊዜ ጀምሮ እሺ፣ ሁለት ቪዲዮ ነው የሰራችው። እሺ ጥሯታ፣ ኮመንት ጻፉላት። እኔ ዋትሳፕ ቮይስ አድርጌላታለሁ። ምናልባት ሳትሰማ ይሆናል ጉዳዩ ይደውልላታል። አዎ በረከትን ሼር አድርጉለት። መጥራት አቁመ የሚያቆመው ምን ሲሆን ነው መጥራት የሚያቆመው? ስቲል ኮሊንግ እያለ ግን መጥራቱ አቁሟል። ኦኬ፣ ስለዚህ ስደብ እዩ አቡ አቤት እህቴ፣ አቤት ወንድሜ፣ ወንድሟ ያውን ቀደም ወለገ ያውን ቀደም ወለገ ያውን ቀደም ወለገ ሳያልኩሽ ማለት ነው
እዚህ ኢንሳ ይሰራ ነበር እና ስልክ ይጠልፋል። የልጆቹም ማለት ስልክ ይጠልፋል። የልጆቹም ማለት ተቋርጠሃል። ተቋርጠህ ነበር። ወንድሙ አልኩሽ፣ የሰው ወንድም ማለት ነው። ስልካቸውን ይጠልፋቸው ነበር። የልጆቹ ስልክ ይጠልፍ ነበር እና ለቴክኖሎጂ ቅርብ ናቸው። ከዚህ አንጻር ምናልባት ስልኳ እንደዚህ እያለ የሚመልሰው ለምንድን ስላልሽኝ ነው። በቀደም ጆከር ቤት ሆነ ስናወራ አብሮ ነበሩ፣ ቢሮ ውስጥ ስራ ቦታ እዛው። ከዛ ልጁ ተደውሎ ሲያወራ ከላይ ሳትሰበር ተንደርድራ ወድራ ስልኩ ቀምጠዋለች። አጋጣሚ ጨርሶ ነበር እሱ እዛ ልጆች ላይፍ ገብቶ ሲያወራ ከነበሮች ጋር። አዎ ሰራተኞቹ ለምን ሌበር ሄደው አይከሱም ታዲያ? እንደዚህ ታፍነው ከስተዋታል። ሁሉም ከስተዋሉ። አንዳንድ አሉ ለሷ የሚያሸረግዱ አሉ። ይሄ መጀመሪያ እኔ አይዲያ ወጣሁላቸውና እዛ በራብ ሲንገበገቡ የነበሩት እና መሀል ላይ ያሳዩ ስርቻቸው ልጆች አሉ። ከዛ ቤት ውስጥም የፍቄ ቡድንና የእኔ ቡድን ተብሎ የሰላም ተብሎ ለይታቸዋለች። አሁን 9 ልጆች ሌበር ከስተዋሉ። አሁን በቅርብ አሁን ማክሲመም 10 ቀን ይሆናቸዋል ከከሰሱ ማለት ነው። ፍቄ ኢትዮጵያ ውስጥ ስንት ብራንች አለክ? እኔ ኢትዮጵያ ውስጥ አንድ ነው ያለኝ። ቁጥር 2 እሱ ነበር የከፈትኩት ማዕድ ሚኒስተር ጋር ሳሊተ ምህረት በጣም ይታወቃል። 82 ስታፍ አለኝ አብረው የሚሰሩ 4 በር ያለው ብቸኛ ቤት ኢትዮጵያ ውስጥ አንድ ቤት የኔ ቤት ነው። 1200 ካሬ ያረፈው በጣም ትልቅ ቤት ነው። ፍቄ ልዩ ነው የሚለው ወይስ ፍቄ የሀረር ሰንጋ? የሀረር ሰንጋ ፍቄ ልዩ የሀረር ሰንጋ ቁርጥና ክትፎ ነው። ትክክለኛ ብራንድ። ስንት አመቱ ነው? እኔ በዚህ ብራንድ ስሰራ 10 አመቴ ነው። ኦኬ ቁርጥና ክትፎ ፍቄ የሀረር ሰንጋ ቁርጥና ክትፎ ነው የሚለው? አዎ። የት አካባቢ ነው የሚገኘው? ላምበረት ማዕድ ሚኒስተር ጋር ሀይሌ ግራንድ ሆቴል አካባቢ። ላምበረት ማዕድ ሚኒስቴር ጋር። ውጪ ብራንዱ ላሳይ እችላለሁ። ባነሩ ወጥቼ ማለት ነው። አሳየኝ፣ እወጣለሁ። እሺ። ስለዚህ ይሄ ቤቱ ከተከፈተ ስንት ጊዜው ነው? ኢትዮጵያ ያለው ነው። አሁን ያለክበት የምትሰራበት ላምበረት ጋር ያለ ከተከፈተ 10 አመቱ ነው። ይህ 6 አመቱ ነው። ከዛ ፊት ሌላ ቦታ ነበርኩ፣ እዛው አካባቢ ሆነ ሌላ ቦታ ነበርኩ። ግን ብራንዱ ግን 10 አመቱ ነው። ብራንዱ 10 አመቴ ነው። እሺ። ባለቤቱ ታዋቂ ነው፣ ሰዎች ሁሉ ያውቁታል። እሱ እንደሆነ ወደ ዋናው ፊት ለፊቱ እየወጣሁልሽ ነው። ለዛ ሀይሌ ግራንድ ጋር ነው ያለው። ስጋ ቤት ነው እናውቀዋለን። ያ እኮ ግን ባለቤቱ ይታወቃል ኦልሬዲ እሱነቱ ባለቤቱ እና እንደዚህ ታዋቂ የሆነ ባለቤትነቱ ታዋቂ የሆነ ሀይሌ ጋር ነው ያለው። ሙዚቃ ስለሚጮህ ነው ውጭ ወጣሁልሽ። ሀይሌ ጋር ሪዞርቱ ጋር ማነው? ሪዞርቱ የኢትዮጵያው ነው። ታዋቂ ቤት ነው። ትክክል። 10 አመት የቆየ ብራንድ ነው እንግዲህ የተከዳው። እሱ አሁን ምንድን ነው የምናደርገው? እኔ ቪዲዮ ልስራ እንጥራት እሷል
በህግ ተይዟል። ለምንድን ነው ያልመጡት? ውሽዬ በረከት ለምን ሼር አታደርጉላቸው? ሁሉንም በቪዲዮ እጠራለሁ። ግን አሁን አንዴ ለእሷ ቪዲዮ ልስራ። እሺ ውዶቼ፣ ፎቶ አለጥፌ ቪዲዮ ልስራ ነው ብዬ ልቦች ሼር አድርጉለት። እንትን ላረግ ነው እኔ ቪዲዮ ልሰራ ነው። እናንተ አውሩ። ከመጡ ሞዴሬተሮች ውሽዬ ከመጣች ፋሲካ አስገቧት። እኔ ዋትሳፕ ቮይስ አድርጌላታለሁ እንድታየው ዋትሳፕ ላይ ሊደውልላት ለማስታወቂያው። ኢትዮጵያ ላይ ፎቶ በሚዲያ መለጠፍ በህግ ያስቀጣል። ፎቶዋን ችግር የለውም። እኔን ያስቀጣኝ አታስቡ። ሄሎ አልኩ። ሰላም ናችሁ? ተኝተሽ ነበር እንዴ? ድምፅሽ? አዎ ተኝቼ ነበር። ወደ ማሬ የሆነ ሬስቶራንት ማስታወቂያ ሰርተሻል እንዴ? ትናንትና ነው ምናምን። እሺ ምንድን ነው ስሙ ሬስቶራንቱ? ፍቄ ምንም አልሰማሽም? ስለ ፍቄ ሬስቶራንት ማለት ምንም የሰማሽ ነገር የለም? በአሁኑ ሰዓት እየተካሄደ ያለ ነገር። አሁን ቅድም ፖስትኩ ተኛው። ምን ተፈጠረ? ኦኬ ምንም ካልሰማሽ ነገርሽ። ፍቄ ዋና ባለቤትነቱ የእሱ ነው። ፍቄ የሀረር ሰንጋ ቁርጥና ክትፎ የሚለው እሺ። ሴት አይደለች እንደ ያናገረችን ሴት ናት እኮ። ኦኬ ምንድን ነኝ ብላ ባለቤት ነኝ ብላ ያስተዋወቀኝ ቤኪ ነው። ከትናንት ወዲያ ነው የሄድነው። 3 ቀን አራት። ቤኪ ማን ነው? ቤኪ ቲክቶከር ነው። በረከት ነው ስሙ። በረከት በረከት ቨርሳቺ በርሳቺ ነው እንዴ ስሙን እንጃ። በረከት ነው ግን እንደ ሴት የሚያወራው ነው። አረ እንዴት? አዎ እንደ ሴት የሚያወራ ነው። መታወቂያ እንደዛ ጭራሽ እንዴ እሱ ነው። ብር ተበድሯል። ከፍቄ ብር ተበድሮ ክዶታል። እሱ ልጅ ማለት ነው። እሱ ከሆነ ያስተዋወቀሽ። የቲክቶክ ስሙ እኮ ነው በረከት ቨርሳቺ። በቲክቶክ አታውቂውም? የቲክቶክ ስሙን አታውቂውም? በረከትን እንጃ። እንደ በረከት ነው አውቀዋለሁ። በአሸንዳ ታይም የሚታወቅ ነው። እኮ በረከት ቨርሳቺ ይላል ቲክቶክ። ከዚህ በፊት እዚህ ቤት ተጠርቶ የሆነ እርዳታ ሰብስበው ለሆነች ልጅ አማ ኢትዮጵያ ልከዋት ብሩን የሰበሰቡትን ብር ሳይሰጧት ቀርተው በግሩፕ ሰብስበው ተከሰው እዚህ ቤት መጥተው ነበር። ልጅቷ ታማ ሆስፒታል ተኝታ ኢትዮጵያ መታከሚያ እነሱ የሰበሰቡላትን ብር ሳይልኩላት ቀርተው እና በረከት ቨርሳቺ ነው የቲክቶክ ስሙ። እሱ ማለት ነው። እሱን ያስተዋወቀሽ ልጅቷ ካላወቅሽ ብዬ ነው። ፍቄ የሀረር ሰንጋ ኢትዮጵያ ውስጥ በጣም ታዋቂ ነው። 10 ዓመት የቆየ ብራንድ ነው። ሰምተሽ አታውቂም ስለ ፍቄ ኢትዮጵያ ውስጥ? አረ ሰምቼ አውቃለሁ፣ ግን ሄጄ ማቅ አይመስለኝም። ምን እንጃ። እሱ ዱባይ መጥቶ ቅርንጫፍ ከፍቶ ነው። እዚህ ዱባይ መጥቶ ቅርንጫፍ ከፍቶ ልጅቷ ቁልፉን የሸጠችለት ልጅ ስም ታታዘዋውርለት እሱ አምኗት አብረው ሲሰሩ ቆይተው ከድታው ነው። የራሱ ስም ነው። ሬስቶራንቱ የራሱ ነው። 10 ዓመት ብራንዱ በሱ ይታወቃል። ሁሉም ኢትዮጵያ ውስጥ የሚኖር ሰው ባለቤቱን በመልክ ያውቀዋል። እና ከድታው ድንገት ካልሰማሽ ካላወቅሽ የተፈጠረውን ነገር እየተወራ ያለውንም ነገር እየበሰበሰ የሞተ ከብት ነው የሚያርዱት ምናምን እየተባለ ይህን ሁሉ አልሰማሽም? ሚዲያ ላይ ሀቡ እኔ ሚዲያ ላይ የሚወራ በወር የሆነ ብዙ የሚወራ ነገር ሊኖር ይችላል። ግን እንደዚህ እኔ ዲቴሉን እንትን ብዬ አላውቅም። ግን እኔ ሀቡ እዚህ ጋር እንደዚህ ብዬ ዲቴል ማውራት አልችልም። ማስታወቂያው ችግር የሚኖረው ከሆነ አጠፋለሁ። ለመሰልሽ እኔ እዚህ ዲቴል ነገር ውስጥ አሁን ምንም አልገባኝም። ክርስቶስን ግን አሁን ዲቴል ውስጥ የሰው ስም ተጠርቶ ከገባው ውሽዬ ሰምተሽ ነው የሰራሽው። እያወቅሽ መብትሽ ነው። ኔቨር አይደለም በጭራሽ
ይኸውልሽ ዱባይ ውስጥ አንድ ነገር ልንገርሽ አቡ፣ የዱባይን ህግ ታውቂያለሽ እኮ። ምንም ስም እንዳጠሪ አንቺ ላይ ችግር እንዳይመጣ። አንዳንድ ሰው ህሊና ቢስ ነው። ገንዘብ እስከተከፈለው ድረስ እያወቀም የተበላሸ ነገር ለሚሸጥም ሰው ማስታወቂያ ይሰራል፣ መብቱ ነው። ኔቨር እኔ እንደዛ አይደለሁም። አንድ በይ ልንገርሽ፣ ስለማቅ ነው እኮ እኔ እያወቀች አታረግም፣ ሳታቅ ቢሆን ነው። ትክክል። ግን አንቺ ዱባይን ታውቂያታለሽ፣ ኖረሽበታል። ዱባይ ውስጥ አይደለም እንደሚሉት የሞተ ይታረድ ይቅርና ህጉን አታውቂም? እንዴት በተለይ የምግብ ዙሪያ ላይ ዛሬ ሳታሰራ ማስታወቂያውን ስሟን ለማደስ እና ነገሩን ከበር ለማድረግ ቲክታከሮችን እየፈለገች ማስታወቂያ ማሰራት ጀመረች። ግን ህጉን አታውቂም? እዚህ ሀገር አሁን ለምሳሌ አይደለም በምግብ ዙሪያ ሱፐር ማርኬት ላይ የሆነች ነገር የተበላሸች ነገር ሲኖር እንዴት ነው የሚጠነቀቁት? በለድያ አይደለም። እስኪ በዚህ ዙሪያ እንዴ ቆም ብለሽ አስቢበት። እዚህ ሀገር እንኳን ስጋን የሚያክል ይቅርና ሱፐር ማርኬት ላይ የሆነች ነገር ተበላሽቶ አይደለም አይበላሽምም። ሲጀመር እያንዳንዱን ዲቴል በለድያ ይቆጣጠራል። ኖረሻል ዱባዩን፣ እያንዳንዱን እንደዛ ካሉ በለድያ ይቆጣጠራል። ትክክል። በዛ የተነሳ እኔ የሚወራውን ነገር ላላምን እችላለሁ። ምክንያቱም ይሄ የዱባይን ህግ ጠንቅቄ ስለማውቅ። ግን እኔ የፍቄ ይሁን ምናምን አላውቅም። ፍቄ ይላል፣ አዎ ታፔላው ይላል። ግን ሴት ናት ያናገረችን። ያ ኬዝ የሚኖረው ከሆነ ጥፋት የሚኖረው ከሆነ አጠፋዋለሁ። አይ ማሪ፣ አንቺ ለምሳሌ አንድ ሰው የሰውን ነገር ሰርቆ ኦኬ አብሬው ቆማለሁ፣ የአንቺ መብት ነው። ገባሽ? አንቺን በመሀል አላውቅም፣ እንደዚህ ዲቴል አላውቅም። ስለነሱ ኬዝም አላውቅም። ጥፌ ልሰራ ነው። ሴትዮዋ የልጁን ሬስቶራንት ነው የቀማችው። እና እንነጋገር ብዬ ዳይሬክትን ብደውልላት እየጠራ ስልክ እያነሳች አይደለም። እርግጠኛ ነኝ ላይቡንም እያየች ነው። ንጹህ ሰው ከሆነች እና የሰው ንብረት ካልተሰረቀች መታ መነጋገር ትችላለች። እሱን ለምን ዱባይ ካለ ለምን በህግ ደረጃ ሄዱ አይጠይቃትም? እንዴት ዱባይ መሆን ይችላል? በዌይተርነት አምጥታው ባለቤት ሆኖ 80 ሚሊዮን ብር ቁልፉን ገዝቷት ስታመጣው ባለማወቁ አይዲው ላይ ዌይተር ነው ያደረገችው። አስተናጋጅ አለቃን የቤት ባለቤትን መክሰስ ይችላል? አንድ ነገር ልንገርሽ ሻቡ፣ ታውቃለች የሚሉት ልጄን ሰኝ። እኔ ይሄ ስለነሱ ኬዝ አላውቅም። ስለነሱ ኬዝ ስለይኖሩ ክርስቶስ ምስክሬ ነው። አላውቅም። እኔም የማመልከውን አምላክ ስሙን ጠርቼ ኔቨር አላውቅም። ስለነሱ ተከዳዱት አላውቅም። ልጄን ይንሳኝ አላውቅም። ግን ስለ ስጋው ስለተወራው ሰምቻለሁ። ሚዲያ ላይ እኔን ሰምቻለሁ። ግን አክሴፕት አላደረገውም። ምክንያቱም የምኖርበትን ህግ አገር እያንዳንዷን ህግ ጠንቅቄ አውቃለሁ። የተበላሸ ነገር አይደለም እንደዚህ የሞተ ብለው እንትን ይሉ የሚሉት ይቅርና ትንሽ ነገር በለድያ ጽዳትን ሳይቀር እንዴት እንደሚቆጣጠር ምግብ ቤቶች ላይ ስለማቅ ያንን ነገር አክሴፕት አላደረግኩትም። ግን ስለነሱ ኬስ ስለ ክሳቸው ምናምን አላቅም፣ ማወቅም አልፈልግም፣ አይመለከተኝም። አረብ ሀገር ላይ በለድያ በደንብ ይፈትሻል። ግን ሁልጊዜ አይመጣም በለድያ፣ ከስንት አንዴ ነው ድንገት ከች የሚለው። ግን አሁን አንዳንድ በቃላዎች ኤክስፓየርድ ያደረገ ነገር ሊሸጡ ሊከሰሱ ሊዘጉ ይችላሉ። ማክዶናልድስን የሚያክል እንኳን ትልቅ ብራንድ በስህተት የሆነ ነገር ሽጦ በለድያ ካገኘው ሊዘጋ ይችላል ወይ ከስተመር ከከሰሱ እኮ። ግን አሁን ይኸውልሽ ምግብ ቤት የሚያህል ነገር በለድያ አይቆጣጠርም። በዛ ላይ ማለት አልችልም። በዛ ላይ ድፍን እንትን መሀል እምብርቷ ዱባይ ላይ ማለት ነው የማይሆን ነገር ነው የማይመስል። የስጋውን ነገር እንተወው ነው። እሺ አሁን እሷ ሌባን ብትሆን ችግር የለብኝም፣ አስተዋውቅላታለሁ ከሱ ቀምታም ቢሆን ነው። ኔቨር እኔ አላውቅም አልኩሽ እኮ በልጅ የምምልልሽ እኮ እሱን ነው። እኔ ሌባ ትሁን አትሁንም አላውቅም። አሁንም የማውቀው ነገር የለኝም። እዚህ ነገር መግባት ለእኔ ስልክ ስላላነሳችልኝ ለአንቺ ማስታወቂያ ስላሰራችሽ ልታነሳልሽ ስለምችል ደውለሽላት እንድትመጣ ልትጠይቂያት ትችያለሽ እንደ ትብብር። እሱን እላታለሁ። ግን አንድ ነገር ስሜ እንድታጸጅልኝ የምፈልገው ሀቡ፣ እኔ የእነሱን ኬዝ አላውቅም። ፋሲካ ማየትሙት ሳትመጪም እኔ ውሽዬ እያወቀች አትሰራም ብዬ ኔቨር ክርስቶስ ምስክሬ ነው። አላውቅም። ያን ቀን እስቲል ዛሬ እስክፖስተው ድረስ እየመጣ እንዲህ ክብድ ይለኛል ማለት ነው። ክብድ ያን ቀን ራሱ ደወለልኝ። እኔ ስራ አላለኝ ልጁ። ተነስቼ ሄድኩኝ። ከዛ በኋላ ቀረጹ፣ ተለያየን። ኤዲት አደረግኩ። ዛሬ ለቀኩት። ከዛ ውጭ ሳናቅ ማናችንም ሚኪ ሳያቅ አይደለ የሚላትን ቪዲዮ ሰርቶ በህገ ወጥ የሰዎች ዝውውር ተከሶ በሰው ሀገር የቀረው
ይሄንን ዲቴል አላውቅም። አንደኛ እኔ እሱንም ሚዲያ ላይ አላውቀውም፣ ፎሎ አንደራረግም፣ አላውቅም። ገባኝ ማሪ እንደማታውቅ 100% አንደርስታንድ አድርጌሻለሁ። ይኸውልሽ አንዳንዴ ሰዎች ውስጣችንን አይረዱንም እንጂ ህሊና ያለው ሰው እያወቀ ከሌባ ጋር አብሮ አይቆም። ለምን ነግበኔ ነው ነገኔ ይደርስ ኔቨር እኔ አላውቃትም ገብርኤል። እኔ እሷን በአካል ያወቅኳት ገና ትናንትና ከትናንት ወዲያ ነው። በአካል ሁላ አላውቃትም። በአካል ሁላ እኔ እሷን አላውቃትም። ያገናኘኝ ልጅ ነይ ስራ አለ አለኝ። ሄድኩኝ ሰራሁኝ። ከላስ ብሩን ራሱ ተቀብሎ የሰጠኝ ልጁ ነው። ውሽዬ ታውቃለች የምትሉት ገደል ግቡ። እሺ እኔ የውላችሁ በአይምሮዬ ነው የምኖረው። እሺ እዚህ ጋር እንትን እዚህም እዛም ትክክል በምትሉት እያወቀች አታደርግም። በልጄ ከማልኩ ያመነ ያምነኛል፣ ያላመነኝ የራሱ ጉዳይ ነው። ተረጋጊ ማሪ። ልንገራችሁ ማለት ነው ውዶች፣ ልጅ ያለው ሰው ህሊና አለው። ለልጁ ለነገ ነግበኔ ይፈራል። ከበዳይ ጋር ከግፈኛ ጋር የምንቆም ከሆነ ነግበኔ ነው ነገ እኛ ላይ ወይ ልጆቻችን ላይ ይደርሳል። ውሽዬ ደግሞ በማህሌት 48,000 ድርሃም የተበደለች ሰው ናት። የተበደለ ሰው ደግሞ ከተበዳይ ጋር እንጂ ከበዳይ ጋር አይቆምም። ስለዚህ አታውቅም ነበር። ብታውቅ በልጇ አትምልም። ከልጇ የሚበልጥባት ነገር የለም። እሺ ውሽዬ ደውዪላት ማሪ፣ ለአንቺ ልታነሳልሽ ትችላለች። አንዴ እንድትመጣ እሺ። ቪዲዮ ልሰራ ነው። እሺ ወዶች አንዴ ውሽዬ ደውላላት ካልመጣች ፎቶ አለጥፌ ቪዲዮ ልስራ እና ሁላችሁም ሼር ዲዩት ሪፖስት አድርጋችሁ እንዲደርሳት ቪዲዮ እና እንድትመጣ በረከትን ሼር አድርጉለት። በረከት ቨርሳቺ ውሽዬ በረከትንም ጥሪው በዛው ማሪ ደውይለትና ስታንዱ ይታለኛው ስታንድ ቆይ አንዴ መጋረጃውን ልጽፈው። ከውጭ ወደ ውስጥ ያሳያል ጨለመ ቤቱ። ቪዲዮ እስከምሰራ እንትን በሉ። የሆነ ሰው ይግባና ቤቱ ጸጥ ከሚል አውሩ። እኔ ድምፁን ቀንሽ፣ የላይቭ ድምፅ እንዳይገባብኝ ቀንሽ። ማቲንም ሼር አድርጉለት። እሺ ማቲ ዳንሰኛውን በረከትና ልጅቷን ውሽ ይጠራቸዋለች። እናንተን ለማቲ ሼር አድርጉለት። አቡ ቮይስ ልኬላቸዋለሁ ሁለቱንም ማለት ነው። እሱን ዳይሬክት ስልኳ ክፍት ነው። እኔ ደውዬ ነበር ከዚህ በኋላ። እሺ ቆይ ካርድ እኔ እኮ ፈራሁ። የዱባይ ህግ እኮ በጣም እንትን ነው። በኋላ ችግር የሚያመጣብኝ ደውለሽ ብቻ ሀቢባ ነይ እያለችሽ ነው። ላይ ይህም ብቻ ችግር አያመጣብኝም። ሌላ ምንም የምትይው ነገር የለም እኮ ስልክ ስላላነሳሽ ነው። ሀቢባ እባክሽ ላይ ላይ ትፈልግሻለች። አልመጣች። ፎቶ አጅ ላይ ያለ ፎቶ አለጥፌ ቪዲዮ ሰራለሁ። ልሰራ ነው አሁንም። ቪዲዮ ሲደርሳት እንድትመጣ። ንጹህ ሰው ከሆነች መጣ ትነጋገር። ምንድን ነው እሱ ከዋሻ ሀቋን ቢወጣና ትምጣና ትነጋገር። እኛ ከሁለቱም ወገን ለመስማት ዝግጁ ነን። ይህ አቡ ሰሞኑ ማለት ነው አጋጣሚ ሆነው የሆነ ሰዎች አግኝቼ ነበረ እና እሷ ጋር አጠገቧ ያሉት ስም አልጠራም
ሚዲያ የሳምንት አጀንዳ ነው። ምን ችግር አለ? ያ ቲክቶከር ፈልጎ ማሰራረው ምንም የሚያመጣው ነገር የለም። ይጮሃል፣ የሳምንት ወሬ ነው። ከዛ በኋላ ሁሉም